እሱን ማስረዳት ጀምርና ገብቷል። አሁን እዛ ጋር የጀመረው ምዕራፍ 18 ከቁጥር 1 የጀመረው እዛ ጋር አያበቃም። የታሪኩ ፍሰት ገብቷል። የታሪኩ ፍሰት ቁጥር ምዕራፍ 19 ድረስ ይሄዳል። ስለዚህ የአብርሃም አንድ ጊዜ ጭቅጭቅ እንዳናደርገው አንተ አሁን ስላሴ ነው የሚለው መጀመሪያ አስረዳና ለመልአክ ይሰገዳል አይሰገድም፣ ቀጥሎ ደግሞ የምናወራው ሊሆን ይችላል። መጀመሪያ ስላሴ ነው ስላልክ ስላሴ መሆኑን በደንብ አስረዳን፣ እኛም እየሰማን ስለሆነ። አዎ ስላሴ መሆኑን እዚህ ላይ የተረዳሁት አንዱን አምላክ በሶስትነት ተገልጧል። ሶስት ሰዎች አዩታል። ወደፊት ሊመጣ ላለው ነገር የተገለጠለት ብዬ ነው የማምነው። ለምን አብ በደመና በእርግብ አምሳሌ የተገለጠው ይሄን እና ክርስቶስ ሊመጣ ላለው ስጋ ለብሶ ሊመጣ ላለው እንደዛ እንደተገለጠለት ነው የምረዳው። እንደዛ አይሆንም ከተባለ እኔ ደግሞ ለሶስቶቹ ሲሰግድ ጥያቄ ምንድን ነው? መላእክት ናቸው ከተባለ ለመላእክት አሁን ስታስረዳኝ እኔ እንደዚህ ነው ማምነው የሚለውን አሁን የአንተን ሳይሆን እያነበብክ ቴክስቱ እኮ ቁጭ ብሎ ቀና ብሎ ሲያይ ሶስት ሰዎችን አየ አለ። ለሶስቶችም ሞገስን አገኝ እንደሆን ብሎ ሰገደ ይላል። እያነበብክ አስረዳን። ከምዕራፍ 18 ከቁጥር 1 ጀምረውና እያነበብክ እስከታች ድረስ ስላሴ ስለመሆናቸው እያንዳንዱን እያነበብክ አስረዳን። እኛም እንሰማለን። ቅድም መሪጌታም ሲናገሩ ሌሎችም ቆሞስም ሲናገሩ እያስረዱ እያንዳንዱን እየተነተኑ አንተም እንደዛው አድርግ። ያምንብናል። በደፈናው ከሄድ ጭቅጭቅ ነው የሚሆነው። ስለዚህ አስረዳ። አሁን ምን ይላል? እስራኤል ሆይ ስማ፣ ጌታ አምላክ አንድ ነው ይላል። ለአንድ አምላክ እንደሚሰገድ ነው የሚያሳየው። ስለዚህ በ18 ላይ ያለው ወደ ላይ ቀና ብሎ ሲያይ ሶስት ሰዎችን አየ፣ በፊትም ሞገስን አገኝ እንደሆን ብሎ በግንባሩ ሰገደ ነው የሚለው። ወይም ሰላምታ ሰጠን ብትሉ ክብር ነው፣ አምላክ ስለሆነ ነው። አንድ አምላክ በሶስት መንገዶች ይገለጣል። ያ ደግሞ ስላሴ ነው ብዬ ነው ማምነው እኔ። ይሄ ነው ለእኔ እምነቴ ማለት ነው። አይ አይደለም ካላችሁ ደግሞ እናንተ የመጽሐፍ ታማኝ ከሆናችሁ ደግሞ አስረዱኝ። አለመሆናቸውን መላእክት ከሆኑ ለመላእክት ለምን ይሰገዳል? ገሞራና ሰዶምን ወደ ሎጥ በመሸ ጊዜ የገቡ መላእክት ናቸው። በመሸ ጊዜ ነው እሱ የሚለው፣ ሌላ ኮንስ ነው እሱ። ግን ሶስቶች አቤልዬ ወንድም አለም እያዳመጥ እሺ፣ አዳምጣለሁ። እሺ ከተገለጡት ከሶስቱ ሰዎች ሁለቱ ናቸው የሄዱት ወይስ ሌሎች ሰዎች ናቸው እዛ ጋር የተከሰቱት? እንግዲህ አምላክ በሰውም በመላእክትም ይገለጣል። ለምን ብትል አቤሎ የምጠይቅህም በስርዓት አድምጠኝ እሺ። ቶሎ ለመመለስ አትቸኩል። ጥያቄውን በደንብ ካደመጥከኝ መልሱ እንትን አይልም፣ መልሱም ግር አይልህም። ጥያቄ ምንድን ነው? መላእክት ናቸው። ቁጥር 18 ላይ ምዕራፍ 18 ቁጥር 1 ላይ ሶስት ሰዎች ተመለከተ አብርሃም። ኦኬ፣ ከነኚህ ከሶስቱ ሰዎች ሁለቱ መላእክቶች ናቸው ሰዶምና ገሞራን ያጠፉት ሄደው፣ ወይንስ ሌሎች ናቸው እነኛ ሰዶምና ገሞራ ጋር የተገለጡት? እሱ ላይ መጽሐፉ እንደዛ ብሎ አያስረዳም። በመሸ ጊዜ ለሎጥ ሄዱ መላእክት ናቸው ይላል። አብርሃም ደግሞ ሶስቶቹ በአንድነት የተገለጡለት ነው። ይሄ የአብርሃም ስላሴ ነው ብዬ አምናለሁ። ኦኬ፣ ስለዚህ ሰዶምና ገሞራን ያጠፉት እነኛ ሁለቱ መላእክቶች እዚህ ጋር ከተገለጡት ከሶስቱ ጋር ምንም ግንኙነት የላቸውም። እሱ ሂደት ነው። እግዚአብሔር በፈለገው መንገድ ነው ሊገለጥ ይችላል። አቤልዬ አሁን እነዛ ከሁለቱ ናቸው ወይስ አይደሉም ነው? ከሶስቱ ከተገለጡት ሁለቱ እነሱ ናቸው ወይንስ አይደሉም ነው የኔ ጥያቄ። እሱ ከቤት ከወጡ በኋላ ነው የሚለው። እሱ ደግሞ በቤት በወጡ በኋላ የሚለው ደግሞ እንግዲህ እነሱ ሶስቶች በአንድነት ሰግዶላቸው ከገቡ እንጎቻም አቅርበው እንደበሉ ይናገራል። ከዛ በኋላ ደግሞ በመሸ ጊዜ ብሎ ደግሞ ወደ ሎጥ ያቀርብልኛል። ስለዚህ በመሸ ጊዜም መላእክትን መስሎ መግባት ይችላል እግዚአብሔር። የኔ መረዳት ነው።
ያንተን መረዳት እንዳለ መልካም፣ እንደ መረዳት ተቀብያለሁ። ጥያቄ ግን ያልገባህ ምንድን ነው? እነኛ ሁለቱ ሰዎች ኦኬ፣ ወደ ሎጥ የሄዱት ሁለቱ ሰዎች፣ በሎጥ ቤት ያደሩት እነኛ ሁለቱ ሰዎች እዚህ ጋር ሶስቱ ከተገለጡት ሁለቱ ናቸው ወይስ የተለዩ ናቸው? እሱ መጽሐፍ ቅዱስ እንደዚህ ነው አይልም። ከአብርሃም ቤት የነበሩ ሁለቱ ነው የወጡት መላእክት ናቸው የሚል መጽሐፍ ቅዱሳዊ ማስረጃ አላገኘውም። እንደዛው ለመደምደም እስቲ አብረን እናንብበው። ቁጥር ላውጣል እና አንዴ ዘፍጥረት ላይ ምንም ፈልገ ነው? እኔ ከፍቻለሁ ቢና ላውጣለት ዲፓርት ያደረጉበትን ቦታ። እሺ አቤልዬ፣ አንተ ማውጣው እያየኸው በአይንህ እያየኸው በደንብ ፊት ለፊት ስታነቡ መንገድ ላይ ሆኜ ዶፕ ለማድረግ ወጥቼ ነው። አብርሃም ተቀበለ የሚለው ሶስት ሰዎችን አይቶ ነው። በዛፉ ስር እያለ ሰዎች አየ፣ ሄደ፣ እባካችሁ ግቡ አላቸው። መስገድን ስለ መስገድ ይሄ ለእምነት ስግደት አይደለም። በዛ ሰዓት የነበረ ባህላዊ ሰላምታ ነው። እኛውን ሙስሊም ይሁን ኦርቶዶክስ ይሁን ሁሌም እንደዚህ እያለ ነው ሁሉንም ሰላም የሚል ብዙ መጽሐፍት ላይ እናየዋለን። ሌላ ጊዜ እሺ፣ ቀጥል። እሺ፣ አብርሃም ቤት ከገቡ በኋላ ከተስተናገዱ በኋላ አሁን ምዕራፍ 18 ቁጥር 15 ላይ ቁጥር 16 ላይ ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ ይላል። አብርሃምም ሊሸኛቸው አብሯቸው ሄደ። ወዴት ነው የሄዱት እነኚህ ሰዎች አቤልዬ? ሰዎችም ከዛ ተነስተው ያለ የትኞች ሰዎችን ነው? ቁጥር 18 ከላይ ጀምሮ ካነበብከው እዚህ ለአብርሃም የተገለጡት ከሶስቱ እነሱን ነው የሚናገረው። እንግዲህ ሰዎቹም ተነስተው ወደ ሰዶም አቀኑ ይላል። ስለዚህ ሰዶም ላይ የተገለጡት እነኛ ከሶስቱ ሁለቱ ናቸው ማለት ነው። ስለዚህ እዚህ ጋር አሁን ሰዎቹም ጭራሽ መላእክት የሚለው ወደ ሎጥ የገቡትን ሰውም ይላቸዋል ማለት ነው። መላእክቶችን ሰውም ይላቸዋል። ትክክል። ኦኬ፣ እሱን አየውና በደንብ እንግዲህ እግዚአብሔር በሰው እንደተገለጠውላ ተገልጦ ሊገባም ይችላል ብዬ አምናለሁ። እንግዲህ ያ ስላሴ ነው ብለህ ከጀመርክ አሁን ሎጥ ቤት ያደሩት ከስላሴ የትኛው አካል ነው ሎጥ ጋር ያደሩት? አብና መንፈስ ቅዱስ ናቸው? ወልድና መንፈስ ቅዱስ ናቸው? ወይንስ ወልድና አብ ናቸው? እነማን ናቸው የሚል ሌላ ውዝግብ ውስጥ ልትገባ ነው። ነገር ግን መልአክ ብሎ ደግሞ እዛ ጋር ምዕራፍ 19 ደግሞ መልአክ ብሎ ይጀምራል። አሁን ምዕራፍ 19 ላይ ስትሄድ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። እነኚህ ወደ ሰዶም የገቡት ምዕራፍ 18 ቁጥር 16 ላይ ያየናቸው ወደ ሰዶምም አቀኑ የተባሉት እነሱ ናቸው። ከአብርሃም ጋር ግን ማውራቱን የቀጠለው እርሱ አምላክ ነው፣ እሱ ጌታ ነው ብለን እናምናለን። ምክንያቱም አስቀድሞ ለአብርሃም ዘርን በምድር ሁሉ አበዛዋለሁ እባርክሃለሁ ብሎ ቃል የገባለት ራሱ ደግሞ በሚመጣው ዓመት ሳራ እንደምትወልድ ይነግረዋል። ገብተዋል። ስለዚህ አሁን ከአብርሃም ጋር ያወራ የነበረው ማን እንደሆነ በደንብ መጽሐፉ ያስረዳናል፣ ይገባናል ማለት ነው። ከዛስ ተለይተው ግን የሄዱት ምዕራፍ 19 ላይ ደግሞ ወደ ሰዶም የገቡት፣ ምዕራፍ 18 ላይ ወደ ሰዶም አቀኑ የተባሉት፣ ምዕራፍ 19 ገቡ የተባሉት ወደ ሰዶም፣ እነሱ ግን መላእክት ናቸው ብለን እናምናለን። መጽሐፉም በዛ ልክ ያስተምራል። ተግባባን አቤሎ? ስለዚህ ስታነበው የታሪኩን ፍሰት ይዘህ መሄድ አለብህ። ለምሳሌ 3 ሰዎች ተገልጠው አየው ከተባለ 3 ሰዎች ተገልጠዋል ባለበት ስፍራ ሁሉ ላይ ስላሴ ነው እያልክ የምትፈታ ከሆነ በጣም ትሳሳታለህ። አሁን ትልቁ ችግር የተፈጠረው በብዙ አማኞች ዘንድ በተለይ በኦርቶዶክሳውያን
ዘንድ እንደዚሁም በአንዳንድ ቤተ እምነቶችም ዘንድ ምንድን ነው ከተባለ አንድ የሆነች ቁጥር ትነበብና የታሪኩ ፍሰት አይታወቅም፣ ድምዳሜ ላይ ይደረሳል። እንደዛ የእግዚአብሔር ቃል ስለሆነ ደግሞ ጥንቃቄ ይፈልጋል። ለዛ እሱ ብቻ አይደለም ዲና፣ የእሱ ብቻ ሳይሆን አቤል ስላሴ ብለን ለመማማር እኮ እንደው ገና ዘፍጥረት ላይም ሳይሆን የእውነት እንደዚህ አይነት ነገሮች የሚቸግረን ከሆነ እግዚአብሔር አንድም ነው በሶስት ተገልጧል ብለን ለመናገር እንኳን ትንሽ ወደ አዲሱ ኪዳን ጠጋ ብንል ወይም ደግሞ ወደ ሁለተኛው ኪዳን ጠጋ ብንል ይሻላል። እንደው ማለት ዛሬ አብ ወልድ መንፈስ ቅዱስ ብለን የምንናገረው እኛ ነን። ኢየሱስ ክርስቶስ በስጋ ስለተገለጠ ገባህ ልንናገር የምንችል ገና ዘፍጥረት እንግዳ እየተቀበሉ ገና አብርሃም የለየ ነገር የሌለበት ላይ ሰዎችን አገኘ። አብርሃም ሁሌም ምንትን ላይ 14 ላይ አሁን ስለ መልከ ጼዴቅ ስናወራ ነበር ባለፈው ጊዜ። አሁን ዘፍጥረት ራሱ አንድ ላይ ስታየው ኤሎሄም ሰማይና ምድር ፈጠረ ይላል። ኤሎሄም እግዚአብሔር ማለት ኤል ማለት ለአንድ ነው። ይህም ደግሞ ቁጥሮችን የሚያሳይ ነገር ነው። እግዚአብሔር ማለት ነው። እግዚ ማለት ኢየሱስ ክርስቶስ ወደዚህ ምድር የወረደበት ማለት ነው። አብ ማለት አባት ነው። ሄር ደግሞ መንፈስ ቅዱስ ነው። በእምነታችን ነው። እግዚአብሔር ማለት አንድ አምላክ እንደሆነ ነው። አንዱ አምላክ በሶስትነት የሚገልጥበት ስሙ ገብቶኛል። አሁን በሱን እኮ እናንተ ገልጻችሁት አታውቁም። በሆን ብራ ኤታዳም በጽልሞቴኑ ከድሞቴኑ የሚለውን እኮ እናንተ አትገልጹትም እኮ ሲጀመር። ምንም ስለዛ እኮ ማብራሪያ የላችሁም። እሱ ላይ ብትሉት እንደውም ደስ ይላል። ስላሴም ብትሉት 2 ነው ብትሉም 10ም ብትሉ ደስ ይላል። አብርሃም ላይ ግን ገና አብርሃም ራሱ እግዚአብሔርን የሚያውቀው በስላሴ አይደለም አባቴ፣ በስላሴም በኤሎሂም በአዶናይም አያውቀውም። አዳምጠኝ፣ በእግዚአብሔር አያውቀውም አብርሃም። አዳምጠኝ። አብርሃም፣ ይስሐቅ፣ ያዕቆብ እግዚአብሔር ማን ነው ብትላቸው ሁሉን ቻይ በሚል ስም ነው የሚያውቁት። አያውቁትም። እግዚአብሔር ወልድ ምናምን የሚባለውን ከዛ በኋላ ነው የሚያውቁት። አብርሃም፣ ይስሐቅ፣ ያዕቆብ ግን አያውቁትም። ስለ ሕግ ብጠይቃቸው አያውቁም። በየዋህነት ዝም ብለው እግዚአብሔርን የሚያመልኩ ናቸው። አብርሃም በሰማው ድምፅ፣ ይስሐቅ የኪዳን ልጅ ስለሆነ፣ ያዕቆብ ደግሞ ሊሸውድም ሞክረዋል። ብዙ ቦታ ላይ ተላልጧል ያዕቆብ ማለት። በኋላ ግን የእናት አባቱ አምላክ ማን እንደሆነ አውቋል። ሲያውቀው ግን ዛሬ ኤሎሂም አብርሃም 3 አንድ ናቸው ምናምን የሚባል አያውቁም። ለሙሴ እንዳለው እግዚአብሔር እኔ ለአብርሃም፣ ለይስሐቅ፣ ለያዕቆብ እንደ ሁሉን ቻይ ኤልሸዳይ ተገለጽኩለት ነው የሚል አለቀ። አሁን እዚህ አብርሃም ገና ምንም ባላወቀበት ነገር ላይ አምላኩን ያውቃል፣ እግዚአብሔርን ያውቃል። የሚለምንበትም አካሄዱ እንደ ሰው ነው። ሲከራከር ሰምተዋል። እግዚአብሔር ወይ ይለዋል አይደል እኮ አሁን ከቻል 50 ጻድቃን ከተገኙ አታጥፋቸው። አንድ ጊዜ ተናግር ያለው ደግሜ ልበል እኔ ሰው ያልሆንኩ ይላል። ራሱ ዝቅ እያደረገ በአምላኩ ፊት። ለምን? እግዚአብሔር ሁሉን ቻይ መሆኑን ስለሚያውቅ ነው። አንተ በምትለው ስላሴ ምናምን ላይ አይደሉም። በደንብ አንብብ ወንድም አለም። ቁጭ በልና ከ17 ጀምረው ወደኋላ ሄደ እንዴት እንደመጣ አውዶችን። አቤልዬ ብዙ ነገር የምታውቅ ሰውነ። አውዶችን እያየህ ቀጥለው። ከዛ በኋላ ዲዳግ ነው ሂዳግ ነው የሚባል መርጌታ አስተካክሉኝ። ሂዳግ ነው ወይም ዲዳግ የሚባለውን ደግሞ ከስር ያሉት ቃላቶችን ሌሎች ጥቅሶች የሚደግፉትን አንብብ። እኛ እኮ ደስ ይለናል። ስላሴ ያውቀው ቢሆን ዛሬ ወገኖች እንደዚህ ያውኑ ነበር። እስራኤሎች ዛሬ በቃ ምን ነው አብርሃም አውቆት በሆነ ምን ነው አይውሽ ህልሜ ነው አይደለም። እግዚአብሔር በየዘመናቱ እንደ ሰው አቅም እንደ ህዝቡ አቀባበል እንደተቀበሉት ቀስ እያለ በአባቶች እስከ ነቢያቶች ድረስ የሄደው ቀስ እያለ ነው። አንድ አይነት ነገር ይዞ አልመጣም። ኑ በመልካችን እንደ ምሳሌያችን ሲልም ስላሴ ነው። እዚህ ጋም ስላሴ ነው። እዛም ጋር ሶስት ሰው ባየን ቁጥር ስላሴ ካል ትክክል አይደለም። በግልጽና በግልጽ 19 ላይ ለአንብብል ትንሽ ልገል። ዓለማትን የፈጠርኩት በቃሌ ነው ይላል አይደለም? ዓለማቱን የፈጠረው ስለዚህ ቃል ማነብ ታዲያ ቃል ራሱ እግዚአብሔር ነው። ስለዚህ ምን አለ ዮሐንስ ወንጌል ላይ በመጀመሪያ ቃል በምዕራፍ 1 ላይ በእግዚአብሔር ዘንድ ነበረ ይላል። ያም ቃል ስለሆነ ይላል ጸጋና እውነትን ተሞልቶ በእኛ ላይ ያደረ ይላል።
ስለዚህ ዓለማትን የፈጠረው ኢየሱስ ይሄን ያወቅከው ለምን እንደሆነ ታውቃለህ? አዲስ ኪዳኑ ላይ ቁመህ ነው እኮ። ይሄን አዲስ ኪዳን የሚገልጠው ሊመጣ ላለው እኮ ነው። ኤሎሂም ኤል ለምን አትሉትም? እሱን እናውቀዋለን። ግን እንመልስ እንዳንወጣ ምዕራፍ 19 ላይ ቁጥር 1 ላንብብልህ። ከ18 እስካሁን ሰዎች ምናምን እያልን አይደል ያወራ ነው። ቁጥር 1 ላይ ሁለቱ መላእክት በመሸ ጊዜ ወደ ስዶም ገቡ። ሎጥም በስዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም፣ ጌቶች ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያም እደሩ፣ እግራችሁንም ታጠቡ። አየህ፣ አሁን ሎጥ መልአክ ይሁኑ እግዚአብሔር ይሁን ምንም ያውቀው ነገር የለም። በበር ቁጭ ብሎ ግን የስዶም ሰዎች ክፉዎች እንደሆኑ ስለሚያውቅ እንግዶችን ይቀበል ነበር። ደንግጧል። በኋላ እኮ አይደል ሰግዶላቸዋል። አየህ ኤንዌይስ እሺ ቀጥሉ። ለማንኛውም ይሄን አሁን ስላሴ የሚባለውን ይውጣ አስወጣው ከጭንቅላት ነው። እነዚህ ሰዎች ሰው ከሆኑ ለምንድን ነው ሎጥ እንትን የሚለው? ስላሴ ለምን ሁለቱ ብቻቸውን ሄዱ? አንደኛው እግዚአብሔር የት ቀርቶ ነው? እዚህ ላይ እንረዳዳ። አሁን እሺ መላእክት ናቸው አልሽ፣ ጥሩ። ሎጥም ሰግዶላቸዋል እነዚህ ሰዎች። እኔ ስለ መስገድ አይደለም ማወራው። ከፈለክ ስገድ አንተም ችግር የለብኝም እያልኩ ያለሁት አንደኛው እግዚአብሔር የት ሄዶ ነው? አብርሃም ጋር ቡና ይዘው ቁጭ ያሉ። እንግዲህ ይኸውልሽ መጽሐፍ ቅዱስ ከተናገረ መጽሐፉ እንደሚለው ማመን ነው። ሰገዱ ካለ እነዚህ መላእክት ነው ካልሻቸው ለመላእክት ይሰገዳል ማለት ነው። ችግር የለውም። አዎ ልበልልህ። እሺ ስላሴ የሚለው ላይ እንመለስ። አሁን ስለ ስግደት እያወራ ስላሴ ልምጣልሽና ገና ለሙሴም ስላሴ እንደተገለጠለት እዛው ላይ እነግርሻለሁ። ዘፍጥረት ላይ ራሱ መጽሐፉን ሲጽፍ እኔ ዘፍጥረት ላይ አልፈልግም። አሁን እኛ የአብርሃሙ ስላሴ ስለሚባሉት ነው። ግድ የለም። ሌላው ቦታ እያንዳንዱ እንትን ምዕራፍ የራሱ መልክና ቅርጽ አለው። ስለዚህ አሁን እዚህ ጋር ምን እያለን ነው? ለመሸሸት አትሞክር። 18 ላይ አብርሃም ቤት ገብተው እንጀራ በልተዋል፣ ጠጥተዋል። ከዛ በኋላ አብርሃም ይለምናል። ሁለቱ ወደ ሰዶም ሲወርዱ አንዱስ የት ቀረ? አንደኛው ስላሴ እኮ ሊመጣ ላለው እኮ ነው የሚገልጠው። አሁን ለምሳሌ ወደ ቀና ብሎ ሲያይ 3 ሰዎችን ተመለከተ፣ በግንባሩም ሰገደ ይላል። የሚሰገድ ለአምላክ ብቻ እንደሆነ ነው የማውቀው። አያውቃቸውም አብርሃም እያልኩ ነው። ስላሴ የሚባል አያውቅም አብርሃም። ለምን ሰገደ? አብርሃም አያውቅም ስላሴ የሚባል። ለሶስቱ ለምን ሰገደ? አያውቁኝም አለው ለሙሴ። እግዚአብሔር ሙሴን አያውቁኝም፣ እንደ አዶናይ ኤሎሄም የሚባል አያውቁኝም፣ የሚያውቁኝ አንድና አንድ ነው፣ ሁሉን ቻይ በሚል። ለምን ለሶስቶቹ ሰገደ? አምላክ ካልሆነ ለምን ሰገደ? ርዕስ ጠብቀህ አውራ አባታችን ወንድማችን፣ ርዕስ ጠብቀህ አውራ። አሁን ዝም ብለህ እዛ ሳይሆን እንድትማር ብለን ነው እንጂ እኮ አሁን እኮ አንተ ምንም የምታውቀው ነገር የለም። አሁን እናይህ ማለት ነው እንድታውቅ እንድትረዳ ነው። አሁን 18 እና 19 አንድ ነው። ይሄ ምዕራፍ ቁጥር የሆነው በኋላ ጊዜ ነው። ስለዚህ ተረዳ፣ መረዳት፣ አንብብ፣ በደንብ ሆነ አንብብ። ዝም ብለህ ድርቅ ያለ ነገር ስግደት ምንድነው? ግራም ያጋባ ነገር። እኔ ደግሞ ወደ እርሶ የምጠይቀው የአብርሃም ለብቻው ስላሴ ሲሉ የአብርሃም አምላክ አይባልም? አባቴ የአብርሃም አምላክ ይባላል አይባልም? የአብርሃም አምላክ ታዲያ ስላሴ ናት። የአብርሃሙ ስላሴ ለመባሉ ምንድነው ችግሩ? አንተ ቆይ አቤሎ፣ አንተ አሁን ስላሴ አይደለም ብለን እኮ በማስረጃ አሳየን አይደል? ገብቷል። አሁን ለምሳሌ ምዕራፍ 18ን ምዕራፍ 19ን ዋና ዋና የሚባሉትን ቦታዎች ነቅፈን እኮ አሳየን አይደለ? ስለዚህ ስላሴ ሳይሆን ግን ስላሴ ብለህ ኢንሴስት የምታረግ ከሆነ አንደኛ እየተግባባን አይደለም ማለት ነው። የምናወራው ዝም ብሎ በከንቱ ነው። ሁለተኛ ነገር ስለሰገደላቸው አምላክ ናቸው ካልክ የተሰገደለት ሁሉ አምላክ ነው ማለት ነው። ገብቷል። ስለዚህ አሁን ዮሐንስ ራእይም ላይ ሄደህ አይ ዮሐንስ የሰገደለትም ያ መልአክ አምላክ ነው ልትለን ነው፣ ምንም እንኳን አትስገድ እንኳን ቢለው። ኦኬ። ስለዚህ አሁን አንተ አሁን ችግሩ ምን መሰለ አቤሎ፣ የሆነ ከልጅነት ጀምሮ የተመገብከው የሆነ አስተምሮ አለ። በሱ አላገብቷል። በሱ ሳይሆን መጽሐፍ ቅዱሱ ህሊና ማለት አቢሊ በዛ ነው። በህሊና ደግሞ ከሆነ የተሰገደለት ሁሉ አምላክ ነው ወይ? እዛ ላይ የሚገልጠው እሱ ነው። አንተን የጠየቁ አሁን ቀጥታ የተሰገደለት ሁሉ አምላክ ነው ወይ? ኖ አይደለም፣ የተሰገደለት። ስለዚህ የተሰገደለት ሁሉ አምላክ ካልሆነ እነኚህ ስለተሰገደላቸው
አምላክ ናቸው ወይንም ስላሴ ነው ብለህ መደምደም አትችልም ማለት ነው። ኦኬ። ስለዚህ ስግደቱ ከአምላክነቱ ጋር የሚያገናኘው አይደለም። ምዕራፍ 19ም ላይ ለምሳሌ ሎጥ ሁለቱን መልአክ ባየ ጊዜ ሰገደላቸው። ስለሰገደላቸው እነኛ ሁለቱ የታዩት አምላክ ናቸው ማለት ነው። መላእክት ስለሚለው አምላክ ናቸው አልለውም። ለምን በመሸግ መልካም መልአክ ስለሚለው አሜን ያንብበው ቢኒ ስለዚህ እና አንተ አሁን ሂድና አንዱት የሚባል ልጅ አለ እሱ ተመልሶ አንዱት ቤት ስርገባ እሺ ተመልሶ አንብበው 18 እና 19 ፕሊስ ከ17 ጀምረ ምዕራፍ 17 ዘፍጥረትን ጀምረ አንብበው። እሺ አቤል ተባረክ፣ ጸጋ ይብዛል። በመጀመሪያ ግን ሜላን ድምፁን አልሰማንም። ሰላም ይበላል። አንደኛ ሜላ ማውራት አለበት፣ ግን አንዱት የሚባል ልጅ እንዲያወራ ነው። አንዱት እስኪ ሰላም በለን። አንዱቲ ነው ወንድማችን። ሰላም ናችሁ? ሰላም ነው አንዱቲ አለ ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ቲንክ ቅድም የሆነ ነገር ስትጽፍ አየሁ። ለማንኛውም ስላሴ ናቸው ለአብርሃም የተገለጹት ብለህ ታምናለህ? በትክክል እውነት? እሺ አስረዳኝ። እያነበብክ እስኪ አስረዳኝ። ዘጸአት ምዕራፍ 18 ነው። ቁጥር አንድን አንብቢው። ቁጥር አንድን ላንብበው? እሺ ችግር የለው። እሺ በጌታ ፍቅር አነበዋለሁ። በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ማ ተገለጠለት? እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ማን የተገለጠለት? እንድትደግሚ ብዬ ነው። ማን ተገለጠለት? እግዚአብሔር። ጥሩ። እዚህ ጋር መላእክት ተገለጠለት ይላል? አላለም። እዚህ ጋር ምንም አላለም። ዝቅ ብሎ ሰዎች ይላል፣ በኋላ መላእክት ይላል። እሱን ነው አንድ አድርገን ለማጥናት የምንሞክረው ወንድም አለ። እሺ እግዚአብሔር ተገለጠለት፣ ግን እግዚአብሔር ነው እያለ ያለው። እሺ አሁን ቁጥር አንድ ላይ እግዚአብሔር ተገለጠለት ካለ ወዴት ነው የምንሄደው? ከየት ነው መላእክቶቹን ያመጣ ነው? በጣም ጥሩ። እሺ እንግዲያውስ እግዚአብሔር የሚል ቃል የለም። በነጠላነት አዶናይ በሚል በዕብራይስጥ ተጽፏል። ባይርኤ ላብ አዶናይ ነው የሚለው እዚህ ጋር። ኦኬ እግዚአብሔር አይ ወንድም አለም ኦሪጂናል እንትኑ በዕብራይስጥ ነው የተሰጠው ለሙሴ አይደል? የዕብሩ ተናጋሪዎች ናቸው። ገባኝ። አሁን እኮ እንድትመልሽልኝ የፈለግኩት ቁጥር አንድ ላይ እግዚአብሔር ተገለጠለት ይላል። በቃ ስላሴ ግን አይልም አይደል? ስላሴ እያለ አይደለም። እግዚአብሔር ማለት ምን ማለት ነው? ከስላሴና እግዚአብሔር ይለያያሉ እንዴ? እዚህ ጋር የለዛ ነው ዕብራይስጥ ያልኩ ያነሳሁት እሱን። ባይሬ ኤላብ አዶናይ ኤሎሂም ቢል ልክ ነው። አንድም ሶስትም ብለን እስኪ እሺ ብዬ የተወሰነች መንገድ ልመጣልህ እችላለሁ። እግዚአብሔር ብዙሃንነት ስለሆነ አይደል? ዕብራይስጡ ግን ኦሪጂናሉ ግን እያለ ያለው ምንድን ነው? ቫይርኤ ኤላብ አዶናይ ነው የሚለው። አዶናይ ካለ ደግሞ ሲንግል አንድ ብቻ ነው። አዶናይ ደግሞ ያህዌ ነው። እንተ እንደምታውቀው እግዚአብሔርና ያህዌ ደግሞ አንድ አይነት አይደለም። እግዚአብሔር ስንል የአንድነት ስማቸው ነው አይደለም ነው። ስላሴ ስንል ደግሞ በአካል በግብር የምንለይበት ስም ነው አይደለም። ስለዚህ አብርሃም እንትን ማለት አብርሃም ስላሴን ያውቃቸው ነበር። ተገለጠለት ነው እንጂ አሁን እኮ አብርሃም የአብርሃም ታሪክ አለ ራሱ። አሁን እኮ ተገልጦለት አንድም ሶስትም የሚባለውን ያውቅ ነበር አብርሃም። እግዚአብሔር ገለጠለት ነው እኮ። አሁን እግዚአብሔር ሲገልጥለት እግዚአብሔር ለአብርሃም እንዴት ሆኖ ተገለጠለት የሚለው ነው እያየን ያለ ነው እንጂ አብርሃም ስላሴን እኮ መቼ እግዚአብሔር አላለማ። እዚህ ጋር እግዚአብሔር ተገለጠለት ነው የሚል። አብርሃም የሚያውቀው አንድና አንድ ነገር ነው ወንድም አለ። ስላሴ የሚባል ነገር የለውም። ግን ምንድን ነው? እንቀጥለው፣ እናንብበው። ባይዘወይ ሙሉ አውዱን አይደለ የሚሰጠን መልሱ። እንቀጥለው። ሁለትን ላንብብል። አይኑንም አነሳና እነሆ ሶስት ሰዎች በፊቱ ቁመው አየ። መጀመሪያ ምንድን ነው ያለው? አንተ እንዳልከው እግዚአብሔር በመምሪያ አድባር ዛፍ ተገለጠለት። አይኑንም አነሳና እነሆ ሶስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። ማለት እዚህ ጋር የመጀመሪያ ቁጥር አንድ ላይ ከተማመንን ቀና ሲል በሶስት ሰው አምሳል እግዚአብሔር ተገለጠለት ማለት ነው አይደለም እንዴ?
ነው። እሺ ቆይ እስኪ አንዴ ወንድም አንድ ትዬ አንዴ ሆልድ አድርገኝ። ሜላዬ ሰላም ላንተ ይሁን። ዝም ብሏል በጣም። ሜላዬ ይቀጥላል። አይ ሜላዬ እስኪ አብሮ ይቀጥል ትንሽ። ሜላዬ ሜላ አለክ ካለ ሜላ ጋር ደግሞ ያወሩ። በልጅ ድረስ ወንድሜ መረዳት ያለበት ምንድን ነው? ቅድም ያለው እግዚአብሔር ተብሎ በአማርኛ ተተረጎመ እንጂ በዕብራይስጡ ያህዌ ወይም አዶናይ የምንለው የኢየሱስ ስም ነው። ቅድምም አልነበርክም ስናብራራው። ይሄን አንተ ከተረዳኸው ስላሴ መሆኑን መለየት ትችላለህ። ሶስት ሰው ካለው እንግዲህ ሶስት ሰው ነው። በዚህ ላይ እንትን በደንብ አድርገሽ ካብራራሽለት ሊገባው ይችላል በማለት ነው። አሁን እሱን አያውቁትም። ቆይ ችግር የለውም። እሺ አንዱ እሺ እግዚአብሔር ተገለጸለት በመምሪያ አድባር ለማን? ለአብርሃም 100% ከአንተ ጋር ነኝ። ጌታ ይባረክ። ልክ ነህ። እንቀጥለው። በቃ ከዛ በኋላ እኮ ብንወርድ ማለት ነው። አሁን እዚህ ጋር እግዚአብሔር ተገለጠለት ብሎ ማለት ነው ዕብራይስጥ። አሁን ይህንን ካመንሽ እግዚአብሔር ተገለጠለት የሚለው ነገር ከተቀበልሽ ከዛ በኋላ መላእክት ተገለጡለት የሚል ነገር እዚህ ጋር እስከሌለ ድረስ መላእክት ናቸው ብለሽ ምንም አይደለም እንዴ? መጽሐፉም ካላስፈለገ ለምን ቀጠለው? ምዕራፍ 2 ምዕራፍ 3 ብሎ ለምን ቀጠለው? ሙሉውን ፒክቸር እንየው እንጂ ስላሴ ብለህ ለመናገር እኮ አንተ እዚች ላይ ያገኘሃትን አይደለም አይደል? ስላሴ የምትለው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን ስለምናምን ነው። በተለይ አሁን እኛ ከአዲሱ ኪዳን በኋላ የመጣን ሰዎች ማለት ነው። ከዛ ውጭ ግን አብርሃም ግን ስላሴን አያውቀውም። ስላሴ በሚባል እግዚአብሔር መገለጡን አለመገለጡን አያውቀውም። ሙሴና አብርሃም ዲስከስ ሲያደርጉ ትሰማቸዋለህ። አያውቀውም። ሁሉን ቻይ በሚል ነው። አብርሃም እግዚአብሔር ማን ነው ብትለው ሁሉን ቻይ ነው የሚለው። ማን ነው ሰማይ ላይ ያለው አምላክ ብትለው ሁሉን ቻይ ነው የሚለው። እንቀጥለው ወይ ስንቶ አዲቴ? እኔ በመካከል ልግባ እንዴ? እሺ ጎሄድ አይ ቲንክ ሰላም ብያለሁ። በቃ ዕብራይስጥ አሁን ከቀጠልም ማለት ነው ምን ይሆናል መሰለሽ? ቆይ አዳምጥ። አይ አንዲት መስመርም አትያዝ፣ ለሌሎቹም እድል ስጥ። አንድ ሰከንድ አንዱት እኔ አሁን ከአንተ ሀሳብ ጋር እንስማማና አማራጮችን እንያቸው። አንደኛው አማራጭ ሊሆን የሚችለው አንተ እንዳልከው እግዚአብሔር ተገለጠለት ካለ በቃ ከዚህ በኋላ ሶስት ሰዎች የሚለውን እግዚአብሔር በሶስት አካላት ተገልጦ ነው ብለን እንደ አንድ አማራጭ እንያዘው። ሌላኛው አማራጭ ደግሞ እኛ እያልን ያለ ነው እግዚአብሔር ከሁለት መላእክት ጋር ሌሎች ስፍራዎች ላይ ምዕራፍ 19 ላይ እና ምዕራፍ 19 ቁጥር 1 እና ምዕራፍ 19 ቁጥር 12 ላይ ሁለት ሰዎች ሁለት መላእክት ሰዎች ተብሎ የተገለጡ አካላት አሉ። ስለዚህ እግዚአብሔር ከሁለት መላእክት ጋር አብሮን የተገለጠለት ለአብርሃም የሚል ኦፕሽን ያለን ኦፕሽን ይሄ ነው። ወይ እግዚአብሔር በሶስት አካላት ነው፣ አንዱ እግዚአብሔር በሶስት አካላት ስላሴ ነው የተገለጠው አንተ እንዳሰብከው፣ ወይ ደግሞ እግዚአብሔር ከሁለት መላእክት ጋር ነው የተገለጠው። ስለዚህ ይሄን ፕሮፖዛል ይዘን ነው ቁጥር 1 ላይ የምንቆመው። አሁን የሚረዳን ከዛ በኋላ የምናነባቸው ክፍሎች አንተ የምትለውን እግዚአብሔር በሶስት አካላት ተገልጦ ሶስትነቱ በወጥነት ነው እስከ መጨረሻው የሚሄደው ወይስ እኛ ያልነው አንድ እግዚአብሔር ግን ሁለት መላእክት አብረው እየተገለጡን የቀጠሉት የሚለውን ነው የምናየው። መጽሐፍ ቅዱስ አጠገብህ አለ? ይዘሃል? ትከታተለኛለህ? ቆይ ኤቢ እዚህ ላይ አሁን ስናስቀምጥ ማለት ነው አሁን ለምሳሌ እኛ አሁን እንዲያው ክርስቲያን ስለሆነ ነው የምንሰማ እንጂ አሁን ለምሳሌ ለክርስቲያን ያልሆነ ሰው ብታወራ እዚህ ጋር አንተ ጥያቄ ውስጥ ትገባለህ። አሁን ለምን እግዚአብሔር ተገለጠለት ብለህ ፈርስት የመጀመሪያው ስትነሳ ቁጥር 1 ላይ እግዚአብሔር ተገለጠለት ብለህ ተነስተህ ማለት ነው። እግዚአብሔር ተገለጠለት ብለህ ተነስተህ ወደ ታች ወርደ ማለት ነው። ወደ ታች ወርደ ደግሞ መላእክት ናቸው ሁለቱ ከእግዚአብሔር ጋር የነበሩት የምትል ከሆነ ማለት ነው የምትል ከሆነ which means መላእክት እግዚአብሔር ናቸው ወደሚል ፋላሲ ይባላል። ለምን? አይ አይደለም። ቆይ ልንገርህ። ቆይ አንዴ እንደሱ አረፍተ ነገሩ ያለው ቆይ ምንም አይ አይደለም። ቆይ አሁን እኔ እኮ አይደለሁም ያልኩት። እኔ ብል የራሴ ሀሳብ ይሆናል። መጽሐፉ የሚለውን ነው
እኮ ቆይ አሁን እኮ አማራጮቹን ተቀብለሃል መጀመሪያ። እኔ አንተን አሁን ለምሳሌ ወይ አንተ የምትለው አማራጭ ነው መጽሐፉ የሚናገረው። አንዱ እግዚአብሔር እኮ አንተ ምንድን ነው እያልክ ያለኸው? አንተ በሶስት አካላት ተገለጠ ነው እያልክ። እኔ ደግሞ ኦኬ ገብቶኛል፣ ልክ ነው። እኔ ደግሞ አንዱ እግዚአብሔር ከሁለት ሌሎች መላእክት ጋር ራሱን እንደገለጠ ነው ክፍሉ የሚያወራው እንጂ ስትሪክትሊ አንተ በምትለው መልኩ ስላሴ የተገለጠበት ቦታ አይደለም እያልኩ ነው። አሁን ክፍሎቹን እንያቸው። መጽሐፍ ቅዱስ ይዛል? መጽሐፍ ቅዱስ ይዛል? መጽሐፍ ቅዱስ ይዣለሁ። እሺ አሁን ቁጥር 2 ላይ 3 ሰዎች በፊቱ ቆመው አየ ይላል። እግዚአብሔር ተገለጠለት። ከዛ ልክ አብርሃም ሲያይ 3 ሰዎችን አየ። አሁን እነዚህ 3 ሰዎች አንተ እንደምትለው አልፈቅዱም። ግሩም ሚዩት አድርግ። ግሩም ሚዩት አድርግ። አንዴ እንጨርስና ትቀጥላለህ። ይቅርታ በጣም ግሩም እንዳትከፍተው፣ እኔ ሚዩት አድርግ። ስለዚህ አንተ እንደምትለው አንዱት ክፍሉን ስናነበው ዘፍጥረት ምዕራፍ 18 ስናነበው ቁጥር 2 ላይ አንድ ፍንጭ እናገኛለን። አብርሃም 3 ሰዎችን ያያል። ኦኬ እግዚአብሔር ተገለጠለት። ልክ አብርሃም ሲያይ 3 ሰዎችን አይቷል። እኛ እንደምንለው አንዱ እግዚአብሔርና 2 መላእክት ወይም 2 ሰዎች ናቸው የተገለጡለት ወይስ እግዚአብሔር በሶስትነት በወጥነት ነው የተገለጠለት? 3 አንዱ አምላክ ነው የተገለጠለት የሚለውን እንየው። አሁን ቁጥር 13ን እናንብበው። እንደው ብዙ እንዳላደክመህ ሁለትን አንብበው። ሁለትን አነበብኩ። ሁለትን ማነበብ ነው 3 ሰዎች ይላል። በጣም ጥሩ። ምንድን የተባለ ቁጥር 1 ላይ ማተገለጠለት አለ። ለምንድን የምትመልሰው? እሱን እኮ ተስማማን እኮ ሊሄድልህ ነው። አሁን የኔን ሀሳብ ይዘህ እንድትሄድ ነው። ከዛ ያንተን ሀሳብ ይዘህ ትሄዳለች። ይዤዋለሁ፣ ያንተን ሀሳብ ይዤዋለሁ። እግዚአብሔር በ3 አካላት ተገለጠ እያልክ በጣም ጥሩ ማለት ቁጥር 1 ላይ እግዚአብሔር ተገለጠ። ሌላ እኮ ነገር አላልክም። ጥሩ ልክ ነው፣ ገብቶኛል ሀሳብህ። ቁጥር 2 ደግሞ ያው አንዱ እግዚአብሔር ገብቶኛል። ያው አንዱ እግዚአብሔር በ3 ሰዎች ተገለጠ እያልከኝ ነው አይደለ? ቁጥር 2 ምን አረገላቸው? ሄዶ ምን አረገ? አብርሃም ምን አረገ ሳያቸው? አዎ ሮጠ ሄደ። ሆሜጅ ነው እሱን ቅድም ተናግረዋል። ሰገደ ምናምን ይላል። እሱ ችግር የለውም። እሺ ሰገደ የሚለው አንዱ አሁን በዚሁ አጋጣሚ አንተ መማር ከሆነ ለመማር ቅን ልብ ካለ በሂብሩ ይሄ ቋንቋ ይሄ ሰገደ የሚለው ቋንቋ የአምልኮት ስግደትን የሚያሳይ ሳይሆን ሆሜጅ ሆነ በአክብሮት። እሺ እሱን ተወው። ዋቴቨር አሁን እዚህ ጋር ሁለተኛ ላይ ደግሞ ሊያዝ አንዶች እየተደማመጣቸው ወንድማለም ጥሩ ይዛቸዋል። አሁን ምዕራፍ 2ን ጥሩ በ3 መጀመሪያ እግዚአብሔር ተገለጠ። ከዛ 3 ሰዎች ማለት በ3 ተገለጠ ነው። እንደዚህ እየተረዳዳችሁ እንጂ እሱ ሲያወራ ከገባ በመሃል ራይት። አሁን ይኸውልህ አሁን የኛ ቢ ማለት አሁን ምንድነው መሰለህ በቁጥር እንሂድ ብዬ ነው። አሁን 2 ላይ ስትመጣ እሺ 2 ላይ ምንድነው የተገለጠለት? ምንድነው 3 ሰዎችን አየ ነው የሚለው። እግዚአብሔር ተገለጠለት። ልክ አብርሃም 3 ሰዎችን አየ። አሁን ይኸውልህ አንዱት የኔና ያንተ ውይይት አንዴ ቆይ አዳምጠኝ። አንዴ አዳምጠኝ። የኔና ያንተ ውይይት ፍሬ የሚኖረው ውጤት የሚኖረው የቤት ስራችንን አይደንቲፋይ ስናደርግ፣ የቤት ስራችን ምንድን ነው? እነዚህ 3 ሰዎች አንዱ እግዚአብሔር ወይም አንድ አምላክ ከ2 መላእክት ጋር ከ2 ሰዎች ጋር ነው የተገለጠው ወይስ አንዱ አምላክ በ3 አካላት ስላሴ ሆኖ ነው በዚህ ክፍል ውስጥ የተገለጠ የሚለውን መለየት ነው። ስለዚህ ወደኋላ ወደፊት ምናምን መመላለሱ አይጠቅም። የሚጠቅመው ምንድን ነው? ከዛ በኋላ የሚመጡ ክፍሎችን በማንበብ የእነዚህን 3 ሰዎች ማንነት መለየት ነው። ይህንን ደግሞ ጥቅሶችን ልነግርህ ነው። አንተም ደግሞ አስቁመህ ኖ እዚህ ክፍል ላይ ሶስትነቱ በወጥነት ቀጥሏል የምትለኝ ቦታ የምታገኝ ከሆነ ትነግረኛለህ። ግልጽ ነው? ሳንሄድ ንገረኝ። አሁን 2 ላይ ሂድ። 2 ላይ ስትሄድ 3 ሰዎች አየ አይደለ? 3 ሰዎች አየ። እሺ ከነዛ 3ቱ ሰዎች እግዚአብሔር መሆኑን በምን ይለያል? ንገረኝ እስቲ። እዚህ ጋር 3ቱ ሰዎች አሁን ለምሳሌ 3ቱም ተመሳሳይ ሰዎች ናቸው የተገለጡለት። አንዱ እግዚአብሔር 2ቱ መላእክት መሆኑን በምን ትለያለህ? እስቲ ንገረኝ። በጣም ጥሩ ጎበዝ። አሁን ልንግባባ ነው። አየህ እኛ እያጠናን ያለ ነው ዘፍጥረት ምዕራፍ 18 እና 19 ነው። ይሄ 2ቱ ምዕራፍ
የእነዚህ ሶስት ሰዎች ማንነት ቁልጭ አድርጎ በግልጽ ያስረዳል እያልኩ ነው። አይ ዚቹ ቁጥር 2 ላይ ብቻ ቁሜ ነው መፈላሰፈው። ሶስቱን ሰዎች በግምት የምናገረው ካልክ ለምንድን ነው ፈቀቅ ብለህ ማታነበው? ለምንድን ነው ኮንቴክስቱን ማታነበው? እሺ ዕብራይስጡ ይቅር፣ ችግር የለም። ኤሎሂም ምንድን ነው? አዶናይ ምንድን ነው? ያህዌ የሚለው ምንድን ነው? እሱን ቶ ግን ቢያንስ ቀጥሎ የሚመጡ ክፍሎች ላንብብልህ። አንደኛ ሳላደክምህ ቁጥር 13ን አንብበው። ቁጥር 13ን አንብብልኝ። ኤቢ አሁን እንደዛ ከሆነ ዝም ብለን ነው አንተ የምትፈልግበት ቦታ ሄደ ነው ልታወራልኝ የፈለገው። እሺ አንተ የምትፈልግበት ቦታ ሄድ። እሺ እኮ እኔ ሄድኩኝ እኮ። አሁን ቁጥር 1 ላይ ተማመንን። እግዚአብሔርን የተገለጠለት አልክ፣ እግዚአብሔር ነው። መላእክት የሚል ነገር የለም። ቁጥር 1 ላይ መላእክት የሚል ነገር የለም። ይህን ደምድመን አለፍን። ቁጥር 2 ላይ መጣን። ቁጥር 2 ላይ ደግሞ ስንመጣ ምን አልከኝ? 3 ሰዎች ተገለጡለት አልክ እና አንተ አሁንም አንተ ይዘህ የተነሳው አንዱ እግዚአብሔር ሁለቱ መላእክት ብለን የተነሳው። አሁን ቁጥር 2 ላይም ስመጣ ምን ጠየቅኩ? ሰዎች ናቸው፣ 3 ሰዎች ናቸው የተገለጡለት። የትኛው እግዚአብሔር ነው የትኛው መላእክት ናቸው የሚል እዚህ ላይ አሳየኝ አልኩ። አሁንም የለህም አይደለ? አለ። እንቀጥለው ግድ የለም። ቢ ሶስቱ ይቀጥሉ። አልቀጠልን አንዱ በቃ 2 ላይ ፖዝ አታርገ። መጽሐፉ እኮ አዱትዬ አላለቀም ገና እኮ። ምን አረጉ እነዛ ሰዎች የገቡት? እግዚአብሔር ምን አረገ? አይደለም። እሺ ችግር የለም እኮ አንዴ ልድገምልህ። ይኸውልህ አንተ እያልክ ያለው እነኚህ 3ቱ ሰዎች እግዚአብሔር በ3 አካል በስሉስነት ተገልጦለት ነው እያልክ ነው አይደለ? ወንድማችን ማነህ? አዱት እያልኩ ነው። በጣም ጥሩ መልካም። ኤቢ ደግሞ እስቲ እነኚህ 3ቱ ሰዎች በእውኑ አንተ እንዳልከው ስላሴ ነው ወይንስ ወደ ታች ወርደን ስናነበው ሌላ ኮንቴክስት ይሰጠናል የሚለውን ይዟል አይደል? ሁለታችሁም ይሄንን ነገር ለመፍታት እኮ ኮንቴክስቱን ጠብቃችሁ ወደ ታች ማንበብ አለባችሁ። አንተ አሁን ቁጥር 2 ላይ ቆምክ እና ታሪኩ ቁጥር 2 ላይ አልተቋጨም። ቆይ አድምጠኝ ወንድም አለም፣ ታሪኩ ቁጥር 2 ላይ አልተቋጨም። ስለዚህ ከኤቢ ጋር አሁን የምታደርጉት እየወረዳችሁ ማንበብ ነው። ከዛስ የራሱ መጽሐፉ እነኚህ ማን ናቸው የተገለጡት 3ቱ አካላት የሚለውን እስቲ መጽሐፉ ይፍታው። አንተና ኤቢ ወረድ ብላችሁ እያነበባችሁ ቀጥሉ። የዚህ የታሪክ ፍሰት ኢቭን ምዕራፍ 18 ላይ ብቻ አያልቅም፣ 19ም ላይ ይዘልቃል። ስለዚህ ቀጥሉበት እስቲ እና ወይንም ኤቢ ትክክል ይሆናል፣ እኛም እየሰማን ነው። አሁን እኮ ሁለቱም አቋም ይዘው ነው የመጡት። አጁቲ አንድ እግዚአብሔር አለ በ3ነት ተገልጧል ነው። 3 ላይ ይቀጥሉ። ኤቢ ደግሞ አይ በ3ነት የተገለጡት ሰዎች ናቸው እንጂ እያለ ነው። ስለዚህ ምዕራፍ 3 እንቀጥለው። አንዴ አሁን ይኸውልህ ምንድን ነው መሰላችሁ ማለት እውነተኛ ለመማር ሶሪ ኤቢ ይቅርታ ትቀጥላለህ። እውነተኛ ነገር የመጽሐፍ ይቅርታ ግን ስላቋረጥኩ መጽሐፍ ቅዱስ የሚለውን እያያዝን ከሆነ ማለት ነው እንግዲህ ከሆነ አሁን እሱ ለምሳሌ ኤቢ አንድ ነገር ይዞ ተነሳ። ምንድን ነው የተነሳው? እግዚአብሔርና 2 መላእክቶች ተገለጡ የሚል ይዞ ተነሳ። እኔ ደግሞ እግዚአብሔር ነው በ3ነት የተገለጸው የሚል ይዤ ተነሳሁኝ። የመጀመሪያው ቁጥር 1 ላይ አየን። ኤቢ መላእክቶችን አላሳየኝም። አሁን ቁጥር 2 ላይ ሄድን። ቁጥር 2 ላይ ደግሞ መላእክቶችን አሳየኝ አልኩት። እሱን እየተጠያየቅን ነው። ቁጥር 2 ላይ መላእክቶችን ያሳየኛል። ከሌለ ደግሞ እኔ ፈጣሪ ነው የተገለጸው የሚለው ቁጥር 2 ላይም ፈጣሪ እንደሆነ እግዚአብሔር እንደሆነ አምነን ከዛ 3 እንሄዳለን፣ ከዛ እንወርዳለን። ግን እንደ ስድ ንባብ አንብበን 13 ላይ ሄደን 19 ላይ ገባው ምናምን የምንል ከሆነ ለትምህርቱ አይመጥንም። ግን እንዳልኩ አሁን የምታሳምነኝ ታሪኩን ስትነሳ ከመጀመሪያ ጀምሮ ሲጻፍ ታሪኩን ስታነሳው እዚህ ጋር እግዚአብሔር ከመላእክት ጋር ተገለጠ፣ 2ቱ መላእክት ነው የሚል ቁጥር 1 ላይ አሳይተኝ ከዛ ታሪኩን ፍሰቱን ከሄድ ከሰየው እሺ ይቀበላለሁ። ግን እሺ ቆይ አሁን እኔ አንዱት አንተ የሆነ ቅን ልብ እንዳለህ ስለተረዳው ሆነስትሊ ምነግርህ ምዕራፍ 18 ቁጥር 1 ላይ መጽሐፉና ቃሉ ከሚለው ውጭ እኔ ጨምሬ አልናገርም። እግዚአብሔር ተገለጠለት። እሺ ከዛ 3 ሰዎች ቆይ አታቋርጠኝ። ከዛ 3 ሰዎችን አየ። ኦኬ እኔ አሁን እንደ ጤነኛ ሰው ልቡ ለመማር እንደተከፈተ ሰው
ኦኬ ለአብርሃም እግዚአብሔር ተገለጠለት። አንድ ናይስ። ቁጥር 2 ሶስት ሰዎችን አየ። አይ ወንደር እነዚህ ሶስት ሰዎች እግዚአብሔር ተገለጠለት፣ ከዛ ሶስት ሰዎችን አየ። ኦኬ ሶስት አምላክ ነው ያየው ወይስ ደግሞ አንድ እግዚአብሔርና ሁለት መላእክት ነው ወይስ ደግሞ አንዱ እግዚአብሔር በሶስት አካላት ተገልጦለት ነው? ብዙ ጥያቄ ነው የማስበው። በቃ ኦነስትሊ ይሄንን እነዚህ ኮንፊውዥኖችን አይምሮዬ ላይ የሚፈጠሩ ጥያቄዎችን የሚያጠራልኝ ቀጥዬ ክፍሉን ለማንበብና መጽሐፉ የሚለውን ለመረዳት ስሞክር ነው። አይ እዚሁ ላይ ልቁም፣ ከዛስ ሶስቱ ሰዎችን ወይ ሶስት አምላክ ብዬ ልጨርስ፣ ወይ ሙስሊሞች ወይ ደግሞ ጆሆቫዎች ወይ ምናምን እንደሚሉት፣ ወይ ደግሞ አንዱ አምላክ በሶስት አካላት ተገልጦ ነው ብዬ ልደምድም፣ ወይ ደግሞ አንድ መልአክ ሁለት አምላክ፣ ወይ ደግሞ አንድ አምላክ ሶስት መልአክ እያልኩ ልፈላሰፍ፣ ወይስ ክፍሉ ከዚህ በኋላ የሚሰጠኝን እርዳታ የሚሰጠኝን ብርሃን ተረድቼ ኦኬ ብዬ ውጤት ላይ ልድረስ? የሚሻለው አንተ እዚህ ክችች ብለህ የቀረበትን መጽሐፉ የተቋጨ ይመስል ቁጥር 2 ላይ የቆምክበትን ተወውና ይህን ጥያቄ ይዘን የኔንም ያንተንም ጥያቄ ይዘን ወደ ቀጣዩ ክፍል እንሂድ ነው የምልህ። ቀጣዩ ክፍል ላይ ስንሄድ ለምሳሌ ቁጥር 13 ላይ አንድ የመጀመሪያውን ፍንጭ እናገኛለን። ቆይ አሁን አታቋርጠኝ። አታቋርጠኝ። አሁን አታቋርጠኝ። አሁን እንትን እያልክ ነው ማለት ወይ ጊዜ ለመግደል ነው እያሰብክ ያለኸው፣ ወይ ደግሞ ዝም ብሎ ሰርኩላር አርጊውመንት ውሃ ቅዳ ውሃ መልስ ነው የፈለግከው። ስለዚህ ለአንተ ብቻ ሳይሆን እዚህ ላሉ 170 ምናምን ሰዎችም ማሰብ አለብን። ቁጥር 13 ላይ እግዚአብሔርም አብርሃምን አለው ብሎ ግልጽ የሆነ እግዚአብሔር እንደዚህ አለው ብሎ ሲንጉላር የሆነ በግልጽ ለአብርሃም ሲያናግረው እናገኛለን። አንድ ቁጥር 17 አሁንም እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውራለሁን? አብርሃምና እግዚአብሔር እያወሩ ነው። ቁጥር 20 እግዚአብሔርም አለ የሰዶምና የጎሞራ ጩኸት እጅግ በዝቷል። ኦኬ ቁጥር 33 የመጨረሻው ቁጥር እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ስለዚህ እግዚአብሔርና አብርሃም ቢያንስ በዚህ ክፍል ምዕራፍ 18 ውስጥ 4 ቦታዎች ላይ አውርተዋል ማለት ነው። ነገር ግን ሌሎች ሁለቱ ሰዎች ደግሞ ሌሎች አካላት እንደሆኑ እዚሁ ምዕራፍ 18 ውስጥ ፍንጭ የሚሰጠን ነገር አለ። ቁጥር ስንት? ምዕራፍ 18 ቁጥር 22 ምን ይላል? ሰዎቹ ከዛ ፊታቸውን አቀኑ፣ ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። ኦራይት። ስለዚህ ሰዎቹ ተብለው ሁለቱ ተከፈሉና እግዚአብሔር ግን ከአብርሃም ጋር ያለውን ግንኙነቱ ንግግሩን እንደቀጠለ ነው። ስለዚህ ሁለት ስም እናገኛለን። ምን ሚል? እግዚአብሔርና ሰዎቹ። እነዚህ ሰዎቹ የተባሉ ቃላት ለምሳሌ ምዕራፍ 19 ቁጥር 12 ላይ ብትሄድ ሁለቱ ሰዎች ተባሉ። ጭራሽ ቁጥራቸውን ግልጽ አደረገልን። እነዛ ሰዎች ለካ ሁለቱ ሰዎች ተብለዋል። ምዕራፍ 19 ቁጥር 1 ስንሄድ ደግሞ እነዚህ ሁለቱ ሰዎች የተባሉት ሁለቱ መላእክት ተብለዋል። ናይስ። ሁለት መላእክት፣ ሁለት ሰዎች፣ ሰዎቹም ተብለው ወደ ሰዶም እንደሄዱ እግዚአብሔር ግን መጀመሪያም የተገለጠለት ከአብርሃም ጋር እየተነጋገረ እንደሆነ በግልጽ ይናገራል ማለት ነው። ስለዚህ እግዚአብሔር ራሱን ገልጧል። ዕብራይስጡን ወይም ደግሞ አዲሱ መደበኛ ትርጉም ላይ ያሉትን ፍንጮች ካየህ ያህዌ የሚለውንና አዶና የሚለውን ቃል ኤሎሂም አይደለም፣ እዚህ ሎርድ ነው፣ ጋድ አይደለም። እዚህ ጋር የምናየው ኢምፕሊኬሽኑ ክርስቶስን እንደሚያመለክት የኢየሱስ ክርስቶስ ስም እንደሆነ የቃል ኪዳን ስም ኮቨናንታል ኔም እንደሆነ ብዙ ነገሮች እናገኛለን። ብዙ ምሁራንም ይህን ነገር ያስረዳሉ። ይሄ ነገር በግልጽ ፍጥጥ ብሎ መጽሐፉ ላይ ተቀምጦ እያለ ልክ ከቁጥር 3 ጀምረህ ፈቀቅ ብለህ ማንበብ ስትጀምር ምዕራፍ 18 እነዚህ ሶስት አካላት ከሁለት ተከፍለው ሁለቱ ሰዎች፣ ሁለቱ መላእክት፣ ሰዎች የሚል ካታጎሪ እና በአንደኛው ካታጎሪ ደግሞ እግዚአብሔር አዶናይ ያህዌ እያለ የሚሄድ መሆኑን በግልጽ እየተናገረ እዚህ ውስጥ እኛም ክርስቲያኖች ነን፣ የሥላሴን ትምህርት እንቀበላለን፣ ዶግማችን ነው፣ ምንጠነቀቅለት ትምህርት ነው። መጽሐፉ ይሄ ክፍል ግን ያንን ትምህርት የማይሰጥና የማይናገር ከሆነ
በእነ አብርሃም ዘመን የሌለን የሆነ ነገር አምጥተን ሌላ ታሪክ ምንፈጥር ከሆነ ብዙ ፋላሲ ውስጥ እንገባለን ማለት ነው። አንተ ከቁጥር 2 ፈቀቅ ብለህ አይ እዚህ ቦታ ላይ እነዚህ ሶስቱ አካላት እንደገና ተገልጠው እግዚአብሔር በሶስት አካላት መገለጡን ያሳያል ያረጋግጣል የምትለው እሺ ቴንክ ዩ ምን አለ መሰላችሁ አሁን አንድም ላይ እግዚአብሔር ነው፣ ሁለትም ላይ እግዚአብሔር ነው፣ ሶስትም ላይ አንድ ላይ እግዚአብሔር ነው፣ ሁለት ላይ ሶስት ሰዎች ናቸው የተገለጹት። እነዛ ሰዎች እግዚአብሔር በሶስት አካል የተገለጸበት ነው። ቁጥር 3 ላይም ስትሄዱ ምንድነው አቤቱ በፊት ሞገስን አግኝቼ እንደሆነ አትለፈኝ ብሎ ነው የሚናገረው። ማን? ለእግዚአብሔር የሚናገረው አብርሃም። ስለዚህ እዛ ጋር አዲትዬ ቀጥለው አንብቡ። እሺ ከይቅርታ ጋር ግን እሺ እቀጥላለሁ፣ ግን ፕሊስ አታቋርጡኝ፣ ትንሽ ላውራ። እሺ ከዛ ሰጣችኋለሁ። አሁን በትክክል ኤቢ እንዳስቀመጠው ከሆነ ልክ ቁጥር 2 ላይ ከሶስቱ ሰዎች አብርሃም አንዱን እግዚአብሔር መለየት ነበረበት። ሶስት ሰዎች ናቸው የተገለጡት የተባለው። የትኛው ነው እግዚአብሔር የትኛው ነው መላእክት የሚል ምንም የተለየ ነገር የላቸውም። 2 ላይም ማለት ነው። 3 ላይም ሲናገር ለእግዚአብሔር ተናገረ እንጂ ከሁለቱ መላእክት ለይቶ ለእግዚአብሔር ተናገረ የሚል የለም። ሲጀመር 3 ሰዎች ናቸው ካለ 3 ሰዎቹን የትኛው እግዚአብሔር ይሁን የትኛው መላእክት ይሁን መለያ የተቀመጠ ምንም ነገር የለም። ቀጥል እንውረድ። አሁን መተህ ታች 18 ላይ 33ን ጠቅሰህ 19 ገባ አይደለ? 19 ላይ ስትገባ ምንድነው ሁለቱ መላእክት ነው። አንተ እንዳልከው እንዲያው እንሂድ ኤቢ፣ አንተ እንደፈለግከው እንሂድ። 19 ላይ መተህ ሁለቱ መላእክት ነው ያልከው። 18 ላይ እዛኛው ላይ ተቀምጠ ደግሞ ሁለቱ ሰዎች ነው የሚለው። ኢማጂን ልዩነቱን ራሱ አስቡት፣ ልዩነቱን አስቡት። ሶዶም እና ጎሞራ ላይ 19 ላይ የተገለጹት መላእክት ናቸው ከተባለ ሁለቱ ሰዎች ሶዶም እና ጎሞራ ገብተው መላእክት ናቸው መግባት ነበረባቸው። ሁለቱ ሰዎች መጡ እንዲያደረጉ ምናምን እየተባለ መቀጠል ነበረበት። ሁለት ሰዎች ከሄዱ እዛ ጋር መላእክት ሌላቸው አይገባም። ሁለቱ ሰዎች መጡ። እንዳንበበው አዱትዬ ዝም ብለህ ጊዜ እያነበብክ አስረዳን። እታች እየጻፉልህ እኮ ነው። እያነበብከው አስረዳን ፕሊስ። እየቀጠልከው ሄድ። ታሪኩ አልቆመም እኮ 3 ላይ ቀጥለው። ጥሩ እየተናገርክ እኮ ነው። እዛ ካልክማ እንዲህ ካልክማ ከምትል መልሱን የሚሰጠን መጽሐፍ አይደል? አንብበው 4 ላይ ቀጥልና። ቆይ እኔ አንድ ጥያቄ እዚሁ አሁን ያነሳኸው ላይ ልጠይቅ። ሁለቱ መላእክት ወይም ሁለቱ ሰዎች ሲል ሶስቱ ሰዎች ተነጥለው ሁለት መሆን ይችላሉ? በስላሴ ትምህርት ውስጥ ሁለት መላእክት የአምላክ መገለጥ ሆኖ ሁለት ሰዎች የስላሴ መገለጥ ሆኖ እናገኛለን። እንደዛ ነው የእናንተ ትምህርት? አንዱ የት ሄደ? ሁለት የሚል የስላሴ ትምህርት የለም በኛ። እኔ ከሁለቱ አንተ ግን ጀመርክ ዛሬ አዲስ ትምህርት ማለት ነው። አሁን ምንድነው አሁን የሌለ ሎጂክ ገብተህ አሁን ሁለቱ መላእክት የስላሴ አካላት ከሆኑ አሁን የማይመስል ጥያቄ ልታነሳ ነው ኤቢ። ምክንያቱም ምንድነው መልስልኝ። እሺ የገለጽከው ነው እኮ እየገለጽኩልህ ያለው። አሁን ሁለቱ ሄዱ ካልክ ነው የምልህ። ሁለቱ አሁን መላእክት ናቸው ነው። ያንተን ንገረኝ እስኪ። ቆይ ላስረዳህ። አሁን ሁለቱ መላእክት ናቸው ብለህ የምታነሳ ከሆነ 19 ላይ ሁለቱ ሰዎች ናቸው። ቆይ አንዱት የኔን እርሳውና 19 ላይ ሁለቱ መላእክት ከስላሴ አካላት ውስጥ ማንና ማን ናቸው? እስኪ ንገረኝ። ከስላሴ አካል ስላሴ አካል ስትል አብ ወልድ መንፈስ ቅዱስ ነው። የምን ሁለት አካል ነው የምታወራው? ሁለቱ መላእክት ይላል 19 ቁጥር 1 እያነበብክ አይመስለኝም። ምዕራፍ 19 ቁጥር 1 ሁለቱ መላእክት ይላል አይደለ? ሁለቱ መላእክት ይላል። አንተ ተመልሰህ 18 ላይ ስታወራ ነው ካልኩ ስታወራ ሁለቱ ሰዎች ብሎ ካወራ ነው። ያንተን ንገረኝ። የኔን ተው፣ በቃ የኔን ተው። የኔን ተውና እሺ አዳምጠኝ። ጥያቄን አንዴ ጥያቄን አዳምጠኝ። ምዕራፍ 19 ቁጥር 1 ላይ ሁለቱ መላእክት የሚለው አንተ እንግዲህ ሶስቱ ሰዎች የአንዱ አምላክ በሶስት አካላት መገለጥ ነው ብለሃል። ምዕራፍ 19 ላይ ሁለቱ መላእክት ሲል ምዕራፍ 19 ቁጥር 12 ሁለቱ ሰዎች ሲል ምዕራፍ 18 ቁጥር
22 ሰዎች ሲል ሁለቱ ሲል በሶስት አካላት የተገለጠውን አምላክ ከሆነ ሁለቱ አብና ወልድ ናቸው? አብና መንፈስ ቅዱስ ናቸው? ወይስ ወልድና መንፈስ ቅዱስ? የትኙ አንደኛው አካል የት ሄደ? ሁለቱ ደግሞ እነማን ናቸው? አንተ እነማን ናቸው ነው የምትለው? እዚህ ጋር እኮ ታሪኩ ላይ እኮ ሁለቱ ሄዱ አለህ እንጂ ተነጠሉ፣ ከሶስቱ ተነጠሉ አላለም አይደለ? አይደለም ነው አይደለም? ነው አይደለም? ሁለቱ ሄዱ ካለ አንዱ ቀረ ማለት አይደለም? አይደለም አይደለም። አሁን ለምሳሌ ሶስቱም ነው የሄዱት። እሺ ቆይ ሶስቱም ነው የሄዱት። ቁጥር ስንት ላይ ነው እናንብበው። አሁን ይኸውልህ 19:1 እሺ 19:1 ላይ መላእክት ነው የሚለው። ከየት አመጣሃቸው ሁለቱን ሰዎች? እሺ ንገረኝ አንተ። እንዴ እዚህ ጋር ሁለቱን ሰዎች አንተ ነህ እኮ። እኔማ አንተ የሥላሴ አካላት ናቸው ነው የምትለው አይደለ? ኖ አይደለም። አሁን ይኸውልህ 19:1 ላይ እየተነሳ ያለው መላእክቶች እንደመጡ ራሱን ችሎ መላእክቶች የሰሩትን ነገር ነው እያወራ ያለው እንጂ ሁለቱ እንጂ የሥላሴ አካላት አይደሉም። እነዚህ ሁለቱ አካላት አይደሉም። እኔ እዚህ ጋር ሁለቱ አካላት አይደሉም፣ መላእክት ነው። ኦኬ ዌይት። ስለዚህ አሁን አንተ ሌላ ነገር እየተናገርክ ነው ማለት ነው። አንደኛ አንተ እያልክ ያለኸው 18 ቁጥር 2 ላይ ካሉ ከሶስቱ ሰዎች መካከል ሁለቱ አይደሉም 19:1 ላይ ያሉት ሌላ ሁለት መላእክት ናቸው እያልክ ነው። ኤግዛክትሊ። እሺ ቆይሽ፣ አሁን ተረጋጋ። አንዴ ሚውት አድርግሽ ላሳይህ። ከሶስቱ አካላት ከሶስቱ ሰዎች ውስጥ ሁለቱ መሆናቸውን ላሳይህ። አንዴ አየህ፣ ክፍሉን አላነበብከውም የምልህ ለዛ ነው። እሺ አሁን ወደ አንተ ልመለስ። ምዕራፍ 18 ቁጥር 1 እግዚአብሔር ተገለጠለት። ምዕራፍ 18 ቁጥር 2 ሶስቱ ሰዎች ይልና ከዛ በኋላ ምዕራፍ 18 ቁጥር 22 ሰዎቹም ይላል። እነዚህ ስለ ሶስቱ ሰዎች ነው የሚያወራው። ሰዎቹም ከዛ በፊት ፊታቸውን አቀኑ፣ ወደ ሰዶምም ሄዱ ይላል። ኢቭን ቁጥር 16 ሰዎቹም ከዛ ተነስተው ወደ ሰዶም አቀኑ ይላል። 18-16 ሰዎቹ ወደ ሰዶም አቀኑ ይላል። ምዕራፍ 16 ላይ ያዘው። 16 ያዘው። ቆይ 16 ላይ ያዝልኝ። 18-16 ይዤዋለሁ። እሺ አንብበው። 18 እስቲ አንብበው። ሰዎቹም ከዛ ተነስተው ወደ ሰዶም አቀኑ። እዚህ ጋር ሁለት ሰዎች አሳይኝ እስቲ። ቁጥራቸውንም 19 ላይ ተናገረ። አይደለም ኖ እዚህ ላይ ሰዎቹ ከዚያ ተነስተው ወደ ሶዶም አቀኑ፣ አብርሃም ሊሸኛቸው አብሯቸው ሄደ ነው የሚለው። እስቲ ጋር አንተ ሁለት ሰዎች አሳየኝ። እሺ ሁለቱን ሰዎች አሳየኝ፣ ሁለቱ መላእክት አሳየኝ እዚህ ጋር። በጣም ጥሩ። እሺ አሁን እኮ አንተ ይኸውልህ፣ አሁን ቅድም ምን ብለሃል? ምዕራፍ 18 ቁጥር 2 ላይ ብቻ ክችች ብዬ ነው ምጨርስ ብለሃል። አሁን ደግሞ እንደገና ምዕራፍ 18 ቆይ ሚዩት አድርግ። አሁንም ቢሆን እየሰራ ያለው ስህተት ምንድን ነው? መጽሐፉ ቀጥሎ ሊናገራቸው ያሉትን ነገሮች አስቀድሜ የሆነ ቁጥር ላይ ብቻ ቆሜ ካላወቅኩ እያልክ ነው። እንደዚህ አይነት መጽሐፍ ቅዱስ አጠናን የለም። መጽሐፍ ቅዱስ እንደዚህ አይደለም የሚጠናው። መጽሐፍ ቅዱስ ሙሉ ነው፣ አውዱ ነው የሚጠናው። አንድ ቁጥር ላይ ቁመህ ቁጥራቸውንም ማንነታቸውንም እረዳለሁ አይባልም። ሙሉ ክፍል ታሪኩ እስካላለቀ ድረስ የነዚህ የሶስቱ ሰዎች ታሪክ እስካላለቀ ድረስ እስከ መጨረሻው ቁጥር ድረስ ሂደህ ነው መጽሐፉ የሚናገረው የምትረዳው። ስለዚህ መልሴ ምንድን ነው? ቁጥር 16 ላይ ሰዎቹ የሚላቸውን ወደ ሰዶም እንዳቀኑ፣ ሰዎቹ ከዛ ፊታቸውን አቀኑ፣ ወደ ሰዶም ሄዱ ይላል። ስለዚህ ሰዎቹ ተብለዋል። ኦኬ። እነዚህ ሰዎች ከዛ ከሶስቱ ሰዎች መካከል እንደሆኑ በግልጽ ይሄ እንደውም ቅድም መርጌታ ስለ ምዕላድ ወይም ዴፊኒት አርቲክልስ ስለምንላቸው ዴፊኒት አርቲክልስ ስለምንላቸው የሚለው ቃል ሰዎቹ የምትለው ድህረ ቅጥያ ገባችሁ? እነዚህ ሰዎች these are the people who have already mentioned earlier ማለት ነው። መጀመሪያ ላይ ኦልሬዲ ቀድሞ የተጠቀሱ ሰዎች ናቸው ማለት ነው። አገልግሎት ይሄ ነው። እነዚህ ሰዎች እነማን ናቸው የሚለውን ቁጥር 16 ላይ ሰዎቹ ተብለዋል። ቁጥር 22 ሰዎቹ ተብለዋል። ከዛ ደግሞ የእነዚህ ሰዎች ማንነት ቁጥር 19 ሞር ክሊር እያደረገ ይመጣል። ሁለቱ መላእክት ተባሉ፣
ምዕራፍ 19 ቁጥር 12 ሁለቱ ሰዎች ተባሉ፣ አለቀ። ይሄ ነው መጽሐፍ ሙሉውን ታሪክ የሚናገር አይደለም። ኤቢዬ እሱ ብቻ አይደለም፣ በልተዋል ጠጥተዋል እኮ አብና መንፈስ ቅዱስ መብላት መጠጣት ይችላሉ ወይ ነው። በልተዋል ጠጥተዋል 4 ቁጥር ላይ። እኔ በቁጥሩ እንድትሄዱ የፈለግኩት እሱ ነበር። ከመብላት ከመጠጣቱ የከፋው ነገር አብ ወልድ መንፈስ ቅዱስ ተነጥለው ሁለት ሆነው 19 ቁጥር 1 ላይ እና 19 ቁጥር 12 ላይ ሁለት ሆነው ለሶዶም መግባታቸው ነው። ዛቲዝ በጣም ተሪብል። የስላሴ ትምህርት ላይ እንደዚህ አይነት መከፋፈል የለም። ፖለቲካውን አትስራ ኤቢ። አሁን እኔ ጠየቅኩ ምንድነው 16 ላይ መጣህና 16 ላይ አይደለም፣ ፖለቲካ አይደለም። አንዴ አዳምጠኛ ቆይ ላርም ልንገርህ። በኋላ ታርመኛለህ። እሺ ቀጥልሽ 16 ላይ መጣህና ጠየቁ። ሰዎቹ ከዚያ ተነስተው ወደ ሶዶም አቀኑ። አብርሃም ሊሸኛቸው አብሯቸው ሄደ። 16 ላይ ይላል ማለት ነው። ከዛ 22 መጣህ። ሰዎቹ ከዛ ፊታቸውን አቀኑ፣ ወደ ሶዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበረ። አብርሃም በእግዚአብሔር ፊት ቆሞ ነበረ ማለት ከሁለቱ ተለይቶ ቆመ ማለት ነው። እነዛ እግዚአብሔር አይደሉም ማለት ነው። አዎ ልክ ነው። እሺ ጥሩ። እዚህ ጋር አሁን ሁለቱ መላእክት ነበሩ፣ አንደኛው እግዚአብሔር ነበር የሚል እስቲ ያሳየኝ እዚህ ጋር ወይም እዚህ እስካሁን። በጣም ጥሩ። እሺ ሚዩት አድርግ ላሳይ። እሺ 18 ላይ ከላይ እስከ ታች ድረስ ማለት ነው። ከቁጥር 1 ጀምረህ እስከ ስንት ትወርዳለህ መሰለህ? እስከ 33 ትወርዳለህ። ሁለቱ መላእክት ናቸው የሚል አሳየኝ። እሺ አንዴ ላሳይ። ቅድም ስናገር እያዳመጥከኝ አልነበረም መሰለኝ። መጀመሪያ እግዚአብሔር ተገለጠለት። ቀጥሎ 3 ሰዎች በፊቱ ቆሙ። የእነዚህ 3 ሰዎች ማንነት መብራራት ይጀምራል። ከዛ ቀጥሎ በሉ ጠጡ ምናምን የሚለውን ከተናገረ በኋላ ራሱ ቁጥር 3 ላይ እንኳ ሩቅ ሳትሄድ ምዕራፍ 18 ቁጥር 3 አትለፈኝ፣ ባሪያህን አትለፈኝ ብሎ አብርሃም በሲንጉላር ከአንድ ሰው ጋር ማውራት ይጀምራል። ከዛም ልክ ቁጥር 13 ስንሄድ እግዚአብሔርም አብርሃምን እንደዚህ አለው ይላል። ኦኬ፣ ከእግዚአብሔር ጋር ማውራት ጀመረ። ቁጥር 17 እግዚአብሔርም አለ። ቁጥር 20 እግዚአብሔርም አለ ይልና እግዚአብሔር ስል ቆይቶ የሁለቱ ሰዎች እንግዲህ እግዚአብሔር ከሁለቱ ሰዎች ጋር ወይም ከሁለቱ መላእክት ጋር ነው ብያል። የሁለቱ ሰዎች ጉዳይስ፣ የሁለቱ ሰዎች ታሪክስ የሚል ጥያቄ ልጠይቅ ትችላለህ። ቁጥር 22 መልስ ይሰጣል። ምን ብሎ? ሰዎቹ ደግሞ ቁጥር 16ም ላይ ሰዎቹ ከዛ ተነስተው ወደ ሶዶም አቀኑ ይላል። ቁጥር 22 ሰዎቹ ከዛ ፊታቸውን አቅንተው ወደ ሶዶም ሄዱ ይላል። እነዚህን ሰዎች ምዕራፍ 19 ቁጥር 1 ሁለቱ መላእክት በመሸ ጊዜ ወደ ሶዶም ገቡ ይላል። ወደ ሶዶም ሄዱ የተባሉ ሰዎች ሁለቱ መላእክት መሆናቸውን ቁጥር 19 ምዕራፍ 19 ቁጥር 1 በግልጽ እየመለሰልህ ነው ማለት ነው። አይ እነዚህ ሁለት መላእክት ናቸው ሁለቱ ሰዎች አይደሉም እንዳትል ደግሞ ምዕራፍ 19 ቁጥር 12 ሁለቱም ሰዎች ሎጥን እንደዚህ አሉት ብሎ ሁለቱ ሰዎች የሚለውንና ሁለቱ መላእክት ኢንተርቼንጀብሊ እያቀያየረ የተጠቀማቸው ነው ማለት ነው። ስለዚህ ስለ እግዚአብሔር ሲያወራ ቆየ፣ ስለ ሁለቱ ሰዎች ሲያወራ ቆየ። 3ቱ ሰዎች በፊቱ የቆሙት በአብርሃም ፊት እነዚህ 3ቱ አካላት ናቸው ማለት ነው። አንተ ግን አይ እነዚህ ሁለቱ መላእክት ሌላ አካላት ናቸው፣ 3ቱ ሰዎች ደግሞ የአምላክ መገለጥ 3ቱ ናቸው ካልክ አሁን እነዚህ ሁለቱ መላእክት ወደ ሶዶም የገቡት ሰዎቹ የተባሉት ቁጥር 16 ላይ ያሉት ናቸው ወይስ አይደሉም? ይሄ መልስልኝ። ይኸውልህ ትልቅ ስህተት የሰራኸውን ልንገርህ። በጣም ትልቅ ስህተት፣ በጣም ትልቅ ስህተት። እኔ በራስህ ሁሉ ታፍራለህ ኤቢ። ምክንያቱም ምን አለ መሰለህ አንተ የራስህን ለምን አትናገርም? ቆይ አሁን የአንተ ፕሮብለም ልጨርስ። ይሄ ትክክል አይደለም። በቃ አይደለም አስወራኛ በእግዚአብሔር። እንግዲህ አሁን እኔ ደግሞ ላውራ። ሚውት አድርግ። አሁን አንተ ችግር እየፈጠርክ ነው ያለው። ቆይ ስህተት ያለውን ይናገርና እንግዲህ ሰዎች ካልሆኑ እግዚአብሔር ካልሆነ ማን እንደሆነ አብራራው። አንዱ ቲሽ ቀጥል። በጣም ጥሩ። ኢማጂን እንግዲህ በደንብ አድርጋችሁ ስሙ፣ በደንብ አድርጋችሁ ተመልከቱ።
እንግዲህ እግዚአብሔር ከአብርሃም ጋር ቀረ፣ ሁለቱ ደግሞ መላእክት ናቸው ወደዛ ሄዱ ከተባለ እግዚአብሔር ምን ሆነ ማለት ነው? ሊሚትድ ሆነ። ሊሚትድ በቃ ሊሚትድ። እግዚአብሔር መንቀሳቀስ የማይቻል ማለት በቃ አብርሃም ጋር ስላለ እዛ ሶዶምና ጎሞራ መሄድ የማይችል አረገው። በቃ እግዚአብሔርም ማለት ነው በጣም ሊሚትድ አረገው። እዚህ ቀረ ከተባለ እግዚአብሔር ከአብርሃም ጋር ቀረ፣ ከሶስቱ አካል አንዱ እንግዲህ እግዚአብሔር ነው ብሎ እግዚአብሔር ቀረ፣ መላእክቶች እዛ ሄዱ ከተባለና ከተወራ እግዚአብሔር ምን ሆነ? ሊሚትድ ሆነ ማለት ነው። አሁን አልሆነም። ሆነ 18 መጨረሻ ስታነብ ኖ አብርሃም ከእግዚአብሔር ጋር ይከራከር ነበር። አዳምጠኝ፣ እኔም ደግሞ ትንሽ አዳምጠኝ። እየተከራከረ 19ኛው ምዕራፍ ላይ ደግሞ ሁለቱ የት እንደሄዱ ይናገራል። አብርሃም ጨረሰ፣ ከእግዚአብሔር ጨረሰ እኮ ከአብርሃም ጋር። እነሱ ቀድሞ ሄዱ፣ አብርሃም እና እግዚአብሔር ይወያዩ ነበር። ኦኬ። ስለዚህ ተነስቶ 19 ላይ ስትከፍተው ደግሞ ሁለቱ መላእክት ወደ ሰዶም ወረዱ ይላል። እግዚአብሔር ግን ስለ ሰዶም ስላሉ ጻድቃን ይለምን ነበረ እንዲመራቸው። ቀድመው ሄዱ ራሱ አይባልም፣ ቀድመው ሄዱ አይባልም ራሱ። ምክንያቱም እግዚአብሔርን የሚቀድም ማንም የለም። እነሱ ቀድመው ላንብብልህ፣ እንደሱ ይሻላል ወይ? ስለዚህ ግን አሁን ያልገባኝ ነገር ሁለቱ አሁን ምዕራፍ 19 ላይ ሁለቱ የተገለጡት የሥላሴ አካል ናቸው ብለህ ነው የምታምነው? አንዱት ኤግዛክትሊ። በጣም ጥሩ። እሺ፣ የትኛው የሥላሴ አካል ነው የተገለጠው እዛ ጋር? አብና መንፈስ ቅዱስ? የቱ ጋር የተገለጸ? ምዕራፍ 19 ቁጥር 1 ላይ ምዕራፍ 19 እኮ አይገናኝም አልኩ እኮ። ምዕራፍ 18 ራሱን የቻለ ታሪክ ነው። ምዕራፍ 19 ራሱን የቻለ ታሪክ ነው። ምዕራፍ 19 ያው ሥላሴ እዛ ላይ ወደ መላክነት የሚቀየሩበት ነው። እሱን ተወው። አይደለም 18 ነው። ቆይ 19 ላይ 22 ላይ የሄዱት እነሱ አይደሉ? ወደ ሰዶም የተሰደዱት ወዴት ገቡ ታዲያ? ኖ አሁን ለምሳሌ እግዚአብሔርን አሁን ለምሳሌ ከአብርሃም ጋር ቀረ፣ ወደ ሰዶም የሄዱት ወዴት ገቡ እኮ 16 ላይ ሄዱ እኮ ይላል። ሰዎቹም ወደ ሶዶም ሄዱ ይላል። ለእግዚአብሔር ምን ስፍራ ሊሚት አለው እንዴ? እንዴት የት ገቡ ትላለህ? እሱን አልጠይቁም። ወደ ሰዶም አቀኑ ይለናል ቁጥር 16 22 ላይ ደግሞ ወንድም አለ አንዱ ትዬ ተረጋጋ። 22 ቁጥር 22 ላይ ደግሞ ወደ ሰዶም እንዳቀኑ ነገረን። ስለዚህ ወደ ሰዶም ያቀኑት የት ገቡ? ወደ ሰዶም ያቀኑት የት ገቡ እንዴ? ወደ ሰዶም አቀኑ አለህ እኮ በቃ አቀኑ። ለእግዚአብሔር እኮ እዚህ ጋር ነው እዚህ ጋር ነው ብለህ እኮ አይደለም የምትገልጽለት ቤቱ ጋር። ስለዚህ ወደ ሰዶም ያቀኑት የት ገቡ? ጥያቄውን ብቻ ቀጥታ መልስልኝ። የት ይገባሉ? እንዴት የት ይገባሉ? ወደ ሰዶም አሁን አቀኑ ሲባል ወክ እያደረጉ ሄዱ ልትል ነው? ቢኒ ቆይ እኔ ዝም ብዬ ላንብበው። ምዕራፍ 1 ላይ ያዳምጡኝ። ምዕራፍ 10 ላንብበው። ቢኒያም ወክ እያደረጉ ሄዱ ልትል ነው? ወደ ሰዶም አይደለም። ተረጋጋ ወንድም አለም፣ አንድ ጊዜ ተረጋጋ። ወደ ሰዶም የሄዱት መድረሻቸው የት ነው? ወደ ብሎ የነገረን ሰዶም። መልካም። ወደ ሰዶም ቁጥር 22 ላይ ወደ ሰዶም የሄዱት ሰዎች ቁጥር 19 ላይ